ሪቻርድሰን ሲያገባ ደስ ብሎ ነበር ሪቻርድሰን ሲያገባ ደስ ብሎ ነበር አወያለው አየው ይውላ ደማየው ቋጠረ ነው አቻ ደስ አይልም እኮ ውጤቱ እኮ ደስ አይልም አቻ እኮ ደስ አይልም ግን ማለት ነው ሰዓቱ ደስ ይላል ቦጃ አረ ውጤቱ እኮ ደስ አይልም ግን አቻ ቢዝ ነው በቃ አሁን ማታው ለሳለ ተመልሼ እገባለሁ ላይቭ ማታው ለሳለ እነሱም እንዲኖሩ እናስማማቸዋለን ከቻለ አሁን ቪዲዮ ልስራ ዲሊት ማለት ነው ይችላል በቃ ይሄ ልጅ ይችላል እስቲ ከዚህ ይበልጣል የምትሉትን ተከላካይ ንገሩኝ እንደዚህ አይነት ምን አይነት ወኔ ያለው ተጫዋች ነው ምን አይነት ነጥቡን ዛሬ አንድ ነጥብ ይዘን እንድንወጣ ያደረገን ተከላካይ ነው በቃ እኔ ኡጋርቴ ምን አይነት ግንተራ ነው ፒኤስጂ ያገነተረን ምን አይነት ለንት ወይኔ ኡጋርቴ በቃ አይሆንም በቃ ለዚህ ቲም ጭራሽ ማይሆን ተጫዋች ኡጋርቴ ነው ሼሽኮ መሳተ ሳይቀር ደግሞ ጭራሽ በ10 ተጫዋች አጫወትከን መጨረሻ ላይ ጭራሽ ሳትኮ እንኳን ይሁን ጭራሽ በ10 ተጫዋች ቆመህ እንኳን ዝም ብለህ ብታነክስ ይሻል ነበር ለማንኛውም በቃ የተሻለ ነጥብ ነው ይዘን ወጣ ነው በራሳችን እጅ የነበረ ነጥብ አሳልፈን ሰጠን የተሻለውን ነጥብ ይዘን ወጣና ይመቻቹ ማንስተራው ምንም ማድረግ አይቻልም በእነሪ ቻርልሰን ተጨጭ ሚኮስፐርስ ካምባክ አርጋ ልትጨፍር ስትል ማን ነው ባለቀ ሰዓት ገባባትና ሁለት እኩል ወጣ ሁለቱም ተቃጥለዋል ማን ያቸው ሁለቱም ተቃጥለዋል እኔ ብቻ ነው መስቀው ምን አይነት ላይቭ ኢቨንት ነበር ይሄን ሳበሽቆ ያኛው ሲያገባ የኛው ሳበሽቆ ማን አሁን ሁለቱም ዱቄት ሆኗል ይሉት ሁለቱም ሞተዋል በቃ ገደልኳቸው ቪዲዮ መስራት ራሱ አስጠላቸው ማን ያርሰናል ጨዋታ ቋጥሮብኝ ይላቸው ላይ ቤት ሂጅ ልተኛ ገና ባውን ማን ገና 11 ሰዓት ላይ ቤት ልተኛ ተሰበርኳቸው ማን መጀመሪያ ክለባቸው ላይ ሰበራቸው እነ ቤንጃሚን ቴስኮ ቢዛማ ሳስኮ አባሳክሶ ገባርለ የገደላቸው ማን ነው ገባርለ የኛው ሰውዬ ሪቻርድሰን ሰድቦ ሲያገባ ተነስቶ አብሮት እንደ ዛሬ ማን ነው ጠላትና ጠላት ሲዋጋ ተዝናንቻላል እኔ ብቻ ነው ያሸነፍኩት ሳልጮት አሸነፍኩ ሃው ማን ይመችሽ አንዴ ዋቸው ወያለው ሁለቴ አሽትቼ ተመልሻለሁ በሶስተኛ ከመጣው አለቅም አንተ ጠምቦ ወያላ ለዶሮ መቋጠር ጀምራል አሉ ሰምቼልሃለሁ ደግሞ አንቺ ዶሮ ደግሞ ማለት ዛሬ ለቀቀሻለሁ ግን አልፋታሽም ዩሮፓሪ ያደረገ ተባጂ ወያላ ባቻ ይጠፈርክ ዝም ይኸው አረስተው ልጅ አንቺ ዶሮ በወያላ ቋጠሮ ዛሬ አምጥሽኛል እበላሻለሁ የመጨረሻ በክለቤ ማፍረው ምን ቢሆን እንደሆነ ታውቃላችሁ በአቻ ምጻፍር ደጋፊ በሆን ነበር ማለት ነው ያ አርበይ ተቀመጪ አንቺ ወያላ ስትቋጥሪ ነበር ለቶተናም ቋጥ ለዛይ ዶሮ እመጣልሻለሁ ደግሞ ሁለቴ አሽትቼ ተመልሻለሁ በሶስተኛ አለቀውም እኛ ዋንጫ እየሸተትን ስንመለስ ሙድ ይዘው ነበር እነሱ ሁለተኛን እያሸተቱ እየተመለሱ ነው ያው እስከ ምሽቱ 2 ሰዓት ተኩል ድረስ ቶተናሞች ለንደን ነጭና በሚለው አምነናል እስከ 2 ተኩል ብቻ ድረስ ተታበሉ እዚህ ጋር ደግሞ ደግሰው ሁሉ የሚቀሉ ሰዎች እናስቀናለን በየድግሱ ይርሽ እየቋጠረ ከዚህ በላይ ሪቻርድሰን አግብቶ ማሊያ ካወለቀ ምንም ጥያቄ የለውም ጨዋታው መልሶ ተቃራኒ ቡድን ያስቆጥራል ከዚህ በፊት እንደዚሁ ሊቨርፑል ላይ አግብቶ ማሊያውን አውልቆ አገር ያስካለ በኋላ ነው ነብሱን ይማረው ዲያጎ ጆታ አረ ተረጋጋ ጎብ ያለው ማለት ነው አሁንም ልክ እንደዛው ዴሌይት አለው እኮ ሜዳ ውስጥ ምን ሆነ ነው ዴሌው ቢቀርነ ያለው ብሎ ሁለት ለአንድ አሸነፍን ብሎ ማሊያውን አውልቆ አገር ያሲል ሁለት እኩል በነገራችን ላይ ሮበን አሞሪም በዘንድሮ የውድድር ዓመት ከዚህ በፊት ማንቸስተር ዩናይትድን ሲያስቸገሩ የነበሩ ክለቦችን ማረጋጋት ነው ያዙት ከቶተናም ጋር ምንም ቢሆን 3 ነጥብ ባይወስዱም ቢሆን ቶተናም በሜዳቸው ተከታታይ 4 ጌሞች በማንቸስተር አልተሸነፉም ነበር አቻው ሁሉ ፍቃድ አልነበራቸውም ዛሬ ግን ሁለት እኩል በሆነ ውጤትም ቢሆን ተለያይተዋል ማለት ነው ያራዳ ልጆች እንደዚሁ ከዚህ በፊት የሚከብዳቸው ብራይተን ለሊቨርፑልን ማሸነፍ መቻላቸው የሚዘነጋ አይደለም አሁን ደግሞ ቶተናምን ነጥብ አስጥለዋል ማለት ነው ያለው ዋላ ሲመሩ ቢሆንም ኳላ ተነስቶ ቶተናሞች መብራት ቢችሉም ባለቀ ሰዓት ያቻ ጎል አስቆጥሯል ማለት ነው እንዳጀማመሩ ጨዋታው ትንሽ የደነዘዘ የፈዘዘ ነበር እያለ ተስተካክሏል ማለት ነው ያራዳ ልጆች የሞቀ ሄዷል ለማንኛውም ቶተናም ከማንቸስተር ዩናይትድ ሁለት እኩል ወጥቷል ሁለቱም በ18 ነጥብ አንደኛው ሁለተኛ አንደኛው ደግሞ 7ኛ ደረጃ ላይ ይገኛሉ ማለት ነው ያራዳ ልጆች ሐሳብ አስተያየታችሁን ኮሜንት ላይ ፕላስ ምልክቱ እናንተ ነች በደም ሼር ኮፕሊንክ ይደረግ ሲጀመር ማለት ነው ቆመ ጨፈር ማሊያን አውልቀ ጨፈር አንተ ወያላ ይገባናል ትረጋጋለህ
ስማ ቪዲዮ ተዘጋጅተ ነበር ተዘጋጅተ ነበር ልብስክ ወይኔ በምን ሰዓት ነው ቋጥሮዬን የፈታሁት በምን ሰዓት ነው ቋጥሮዬን የፈታሁት እናንተ ትክበና አሁን የጫውታው ሁለት እኩል ይወጣ ጫውታ ነው አይደለም እንዴ ትርፌ እኮ ተመላላሽ በየአመቱ ህክምና የምትወስድበት እኮ ሜዳ እኮ ነው በቃ ይሄድ መርፌ ሰጧታል በየአመቱ እንዴ አምና ተከታታይ ጫውታ እኮ ሆማው ይሄዱ መርፌ ከተባት በቃ ተመላላሽ ከተባት በቃ ይወስዱ ነበር ዘንድሮ እንዴ አረወይኒ ትክበዳል አይ በቃ ይሁን በቃ ይመቻቹ ግን ጫውታው ሁለት እኩል መውጣት አልነበረባችሁ በእውነት በረኛችሁ ጎበዝ ነው በረኛችሁ አይስዌርቱ ጋር ሴሌማንስኒ አድንቀዋል ያወጣቸው ኳሶች በጣም የሚገርሙ ናቸው ከዛ ውጪ ደግሞ ቶትናም ፈርስታፍ አልነበረም የመጀመሪያው የፈርስታፉ ቶትናም የማይነገርለት ቶትናም ነው ትክክለኛ ባለሜዳ ቶትናም መስሎ የመጣው ሰከንድ አፍ ላይ ያየነው ቶትናም ነው ለማንኛውም ግን እኔ ይሄ ሪቻርድሰን የሚሉ ተጫዋች አግብቶ እንዲንፈራፈራል እኔ በቃ ሾው የሚያረግበት መንገድ አይመቸኝም ለምን እንደሆነ አላውቅም ለማንኛውም ተርፌ ከዚህ ሜዳ በእውነት አንድ ነጥብ ይዛ መውጣቷ መጥፎ አይደለም ለማንኛውም ግን ተርፈሻል ተርፍዬ ተመላላሽ ታካሚ ኮንሽበት ሜዳ ወጣሽ እንዴ ይመቻች ዛሬ ቢስሚላህ አይደለም የሚባለው አውዝ ቢላህ ነው የሚባለው አሁን ማንቸስተር እንደው ተረፈ ነው የሚባለው ቶተንሃም ነው የተረፈው ነጥብ ጣለ የሚባለው ማን ነው ሰዎች ግራ ገባኝ እኮ አሁን ባለቀ ሰዓት ማቲያስ አስቆጠረና እሺ እንጨፍር አሁን በርግጥ ካለንበት ሁኔታ አንፃር ትልቅ ነገር ነው እስከዛሬ ቶተንሃም ሲያደርግ ከነበረበት ከዛ የተሰራ ያለ ቡድን ነው ምናምን ስትሉ ግን አንዳንዴ ደግሞ ተበልጠህ እንኳን አሁን እኮ እነሱ እኮ አልቁ ይሄ ሁላ ጉዳት ይዘው ቶተንሃም እንደው ጀግና ናቸው የኛ ነገር ግን እኔ ይሄ አቅም ማነስ እኮ ቸግሯቸው እኮ ብላ አይደለም እኮ ይገርሙኛል ከየት እንደሚያመልጣቸው በቃ ያመልጣቸዋል ግን እንደው አልহামዱሊላህ ባቻ እንኳን እየተበሳጨን ነው ሰዎች ይመስገን ነው አይ ደረጃው ምናምን አትዩ ገና ነው ብዙ ነገር ይቀራዋል ግን ማቲያስ ይችላል በቃ ማቲያስ ዴዲት ይችላል አስቆጠረ እዛ ሲፋለጥ ነበር ሪቻርድሰን አናነቃንቅ ሲል ነበር ኡስታዝ የሚገርም የሁለቱ ጥምረት የሚገርም ነው እንግዲህ የሚያሳስበው የሴስኮ ጉዳት ራሱ ያሳስባል ግን ተናድጃለሁ እውነት ነው የምላችሁ ተበሳጫለሁ ምን እንደሆነ አላውቅም እስቲ በሰፊው ተረጋግተን እናወራለን እንግዲህ ከዚህ በኋላ ከ10 ምናምን ቀን በኋላ ነው ክለባችን የምናየው ዩናይትድ ፋሚሊ እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ሴኒ ላመስ ኦናና እየሸተተኝ ነው ኦናና እየሸተተኝ ነው ኩኛ ኳስ አትለቅም ወይ አንተ በለምን ኳስ ማትለቅም እዛ ጋር ደግሞ ለጆርጎ ምናምን ትባል ምን ነው የምትለው እስቲ ንገረኝ እስቲ ባለ የቀንሰራም ቢሆን ፈልግ ያስገባለሁ እንጂ አንተ ሰው አይደለም ዳሉት ምንም አይችልም ሾ ካረጀ ለምን አንነግርንም ጦራታ ይፍትፈል አራት ተቀጥሉ ይላል ብላችሁ ያይና አበባ ዶሮ መበለቱን አበባ ለኛ ተውልን አበባ ወጣ ገባው ላይ አበባ ብቻ በርቱልን መቼ ነው በቀልሽን የምትወጪው ቆይ እላይሽ ለካምባክ የመጨረሻው ጎል እንዳታልልሽ እንደተሸነፍሽ ቁጣሪ ገብርኤል እንደተሸነፍሽ ቁጣሪ ይሄ ልጅ ማለት ነው አሁን ጋይሶች መጎዳቱ ምናምን አይደለም ምን እየመሰለኝ እንደሆነ ታውቃላችሁ አሁን ማለት ነው ከሌላ ሰፈር መጥቶ የሚጫወተው ልጅ ታውቁታላችሁ ከሌላ ሰፈር መጥቶ እናንተ ሰፈር የሚጫወተው ልጅ እንደሱ ነው የሆነው ይርበተበታል ደበረኛ ጋር ሲደርሽ ምድምድ ይላል እንዴት እንደሚነጠቅ ጭራሽ ተጎድቶ ወጣ አሁን በጎዶሎ ነው ምን እየተጫወተ ነው ብላችሁ ደግሞ ትመጣላችሁ ታታለቅሳላችሁ እንደ መጨረሻ ጎል መግባትሽ በጀሽ ተሸነፈሽ ቢሆን እሺ ሁለተኛ ያረጉ ለምንድን ነው የሚያጓጓችሁ ቆይ ለምን እንደምትጓጉት ደግሞ ስክሪንሾት የምታረጉት ጉጉታችሁ እንዴ ለምንማ ቆያችሁ እኔ ሪቻርድሰን ማለት ነው ማሊያ ታውልቅ ሁሌ እንደዚህ ነገር አለበት አንተ ችግር አለበት ይው 5 ደቂቃ እንኳን መብራት ሳይችሉ ማለት ነው ባስተር ተጫዋች ዩናይትድ እንዴ ምን አይነት የነተበ ቲም ቢሆን ነው ግን ቶተና 10 ተጫዋች ነው ዩናይትድ ያኑ ሉቅ 5 ቅያ ያደረገ ከዛ በኋላ ሴስኮ ያንን የመሰለ ኳስ ሚስ አደረገ ቫን ደ ቬሊንግ ነው ማድረቅ ያለበት እዛ ኳስ ላይ ማለት ነው
ከዛ ተጎዱ አለ ተቀይሮታ ማይግባ ባሰ ተጫዋች ለመጫወት ማለት ተገደዱ ከዛስ ሄደው አገቡባቸው ማቲያስ ዲሊት እግዚአብሔር ወይኒ እጅ በላጣ ራሱ ቴስታ ስታገባ ፈርስት ሃፍ ቋሪፍ ነበር ግን ሰከንድ ሃፍ የማይሆን ነገር ለመስራት ሲሞክሩ ነበር ግን ቶተናም አይችልም ከመመራት አቻ እንግዲህ ያናዳል በቃ ጨዋታውን ማሸነፍ ነበረብን ግን ያው የተወሰኑ የቅያሪ ስተቶች አሉ ብሩኖ 8 ቁጥር አይደለም ዴሊክት ስተቱን አርሟል ብራያን ምቤሞ ይችላል ያናዳል ግን በቃ ኖርማል ነው ከሽንፈት ወደ አቻ ነው እንግዲህ ቶተናም አምና በቃ ባገኘን ቁጥር ነበር የሚለጠለጠን በልጣነው ነበር አቻውነን ነበር በሜዳችን እናገኛቸዋለን ዋናው ግን ምንድነው አቢ መምራቱ ነው ማለት ነው ኢቨንታችን ጥሪያችንን እናክብራችሁ ኢቨንታችን ላይ ተገናኛችሁ ሰዎች እናመሰግናለን ይመቻችሁ ለ52 ደቂቃዎች ያክል ማንቸስተር ዩናይትድ በሊጉ ሁለተኛ ደረጃ ላይ መቀመጥ ችሎ ነበር ነገር ግን ማሸነፍ የሚችለውን እድል አሳልፎ እንግዲህ ከቶተናም ጋር ውጤት ተጋርቶ መውጣት ችሏል በሁለተኛው አጋማሽ ጥሩ የሆነ የኳስ እንቅስቃሴ እንዲሁም ደግሞ በርካታ የጎል ሙከራዎችንና እንዲሁም ደግሞ ከፈርስታት የተሻለ ጎሎችን ተመልክተናል ማለት ነው እንዲሁም ቶተናም የተሻሉ ቀያሪዎችን አድርጎ በሰከንዳ ጥሩ የጨዋታ እንቅስቃሴንም አስመልክቶናል ማለት ነው ማንቸስተር ዩናይትድም በመጨረሻ አቻ የሚያደርጋቸውን ጎል ዲያሎስ በማስቆጠር እንግዲህ በሊጉ 7ኛ ደረጃ ላይ መቀመጥ ችሏል እንዲሁም ደግሞ ቶተናም በ3ኛ ደረጃ ላይ መቀመጥ ችሏል ባለዲስ መረጃዎች መልሳለሁ የፕላስ ሚልሶን ይደራቸው ቤተሰብ ነው መልካም ምሽት በቃ ማንቸስተር ሲሸነፍ ምናየው ሃይላይት ላይ ሆነ ማለት ነው በቃ ግን አንድ ያልተመቸች ነገር አለች እቺ ለ45 ደቂቃ ብቻ እዛ ዘመር ጥያቃ እየደረሰ ምንመለሳት ነገር አለ ወይ እዛው ቀርተን በቃ ተሳስበን እንዴት ናችሁ ደህና ናችሁ ብለን እዛው እንቀመጥ ምንድነው ግን አንድ የመጣን ቀን እዛ የቀረን ቀን ግን ወደ ጨዋታው ስመለስ የማንቸስተር ቤተሰብ ብንሸነፍ ነው ይሄን በዛ ደቂቃ ማለት ነው አግብተናቻ ባንወጣ ኖሮ በጣም አሰቃቂ ሽንፈት ይሆንብን ነበር ምክንያቱም በእጃችን የነበረው ነጥብ ነው አሳልፈን የሰጠናቸው ለቶተናሞች ሲቀጥል ለማንቸስተር ደጋፊዎች አንድ ጥያቄ አለ በቃ ችግር አለው ቀስ እያልን ብንወጣው አይደል ችግር አለው እየተሰራ ያለ ቡድን ነው Glory, Man United. Tense, taut moments. Bruno Fernandes corner. Come on, United! Come on! Manchester United may well. The game had apparently slipped away, and they have hauled it back. ኪዳነ ምሕረትን ያሸነፍነውን ጣታቻን ነው ከሽንፈት ይሻላል ኪዳነ ምሕረት Francisco. I said earlier on, he's been so consistent this season for Manchester United. Chilal delight. But at the back stick. ቢሆን ከዜሮ ነጥብ አንድ ነው Manchester United and 5 games on. ሜዳ ላይ መኖሩ መውጣቱን በጣም ነው የሚጎዳው Manchester United free kick. And a yellow card for Kevin De Bruyne. ኧረ በስመ አብ. Well, in the end, plenty of entertainment. But you have to keep the faith on both sides in the በመጀመሪያ ደረጃ ከምንም ነጥብ ከዜሮ ነጥብ አንድ ነጥብ ይሻላል ግን ያሸነፍነው ጨዋታ ነው ያሸነፍነው ኧረ በኪዳነ ምሕረት ባለፈው ዳሎት ዛሬ ሴስኮ ቀደም ብየዋል ይኸውላችሁ ሜዳ ላይ መኖሩ መውጣቱን ነው ዛሬ የጎዳው ሴስኮ Manchester United በኢየሱስ በእውነት ማስፋት እንችል ነበር ያን 1-0 እሱ በእንትን ባይኖሩ ባይቀረዝ ነው ማርያምን ምንም እንዳትልዩ ዛሬ ሴስኮኒ የሌለን ያጨለለ አዳናለም ግን ከሽንፈት አሁንም ይሻላል ተከታታይ ጨዋታ አልተሸነፍንም ከሞል ግን በጣም ወሳኝ 3 ነጥብ ነበር ኪዳነ ምሕረትን ወሳኝ 3 ነጥብ ነበር እኔ እሱ ነው በጣም ዲላይት በቃ ይሻላል